ሀብታም አያሉ ጋር ገብቶ ደግሞ ምን እንደምታዩታላችሁና የህዳሴ ግድብ ከነበረበት የተለያየ ችግር አውጥተው እኛን በየሚዲያው አረቦች ጋር ገብተን ስንናገር ብርታት የሆኑን የነበረው አንዳንዴ በግል እየደወሉ ኡስታዝ ጀማል በሽር በርታ ሲሉኝ የነበረው ከዛም በየአደባባዩ በቀረብንባቸው ቦታ ሁሉ ያላሳፈሩን የሆኑ ጠቅላይ ሚኒስትራችን ዶክተር አብይ አህመድን አመሰግናለሁ። እስራኤልና ኢትዮጵያ ማለት معا على الطريق عند አይነት በአንድ መንገድ ላይ የሚጓዙ ኃይሎች ናቸው። واحنا الحقيقه بقول تاني ما يشبه في اثيوبيا اسرائيل وما يشبه ኢትዮጵያንና እስራኤልን የሚያመሳስላትን ነገር ልገልጽላችሁ እወዳለሁ። في اسرائيل في اثيوبيا الاثنين شبه بعض እስራኤልና ኢትዮጵያ ሁለቱም የሚመሳሰሉበትን ነገር በደንብ ላሳያችሁ። دولتين مارقتين ሁለቱም ከህግ ውጪ የሆኑ ናቸው። ኢትዮጵያ ታድላ ማለት የጸጥታው ምክር ቤት የዓለም መንግስታት የምናምን የቪቱ ምናምን እነዚህ ነገሮች በሙሉ የኔቶ ማለት እነዚህ በሙሉ ኢትዮጵያን ማሸነፍ አቅቷቸዋል ልክ እንደ እስራኤል። ስለዚህ ማረቃ ሚላቸው ከህግ ውጪ ናቸው። በቃ እንደፈለጉ ነው መሆን የሚችሉት። ታድለን ወንድሞች እንደው ስናስበው አንዳንዴ እንደፈለጉ መሆን ትክክለኛ ከሆነ ማለት ነው። ምክንያቱም የነዚህ የዓለም አቀፋት ስራ ምንድነው? ብዙ ጊዜ ማደናቀፍ ነው። እነሱ የራሳቸውን ስቴጅ እንዳያዙ ከዛ ሳይወርዱ ሌሎች ደግሞ እንዳይሻሟቸው ወደዛ እንዳይገባ ማንም መከላከል ነው ስራቸው። ሁሌ ከቻሉ ካሉት ራሷ 7 ምናምን ከሚባሉት ታላላቅ ሀገራት እንደው ከተቻለ ቢቀነስ ነው ደስ የሚላቸው አንዱ ነጥሮ ለመውጣትና አሁንም እንደዛ ነው ስራቸው። ስለዚህ ከዛ ውስጥ ኢትዮጵያ በእስራኤል ልክ ቁመናዋ ማለት በአውሮፓ ህብረት በአሜሪካ በምናምን የምትረዳ ሀገር ሆነ እንደፈለገች ሀገር ላይ የሆነች ያለች ሀገር መሆን ከቻለ በዛው ልክ ግን ወንጀለኞች ጥፋተኞች አለመሆን ከቻለ ትልቅ ነገር ነው። ስለዚህ እሱ የሚለው ኢትዮጵያና እስራኤል በጣም አንድ ናቸው። ከዛስ دولتين اثنين تل ابيب والقدس وتل ابيب واديس ابابا ቴል አቪቭና አዲስ አበባ ሁለቱም አንድ ናቸው። ቴል አቪቭና አዲስ አበባ ወይ الدولتين الاثنين እነሱ ከሚፈልጉት ጋር ብቻ እያገናኙ የሚቀጥሉበት ነው። ግን ኢትዮጵያ ውስጥ ያለ ሰው ይሄ ዛና ዝንትን የሚለው ሰው የሚያወራው የት ድረስ እንደሚያደርሰው መዋሸት ምን እንደሚያስብል መስረቅ ምን እንደሚያስብል መግደል ምን እንደሚያስብል መዝረፍ ምን እንደሚያስብል የሚዘርፍ ሰው የሚሰርቅ ሰው የሚደፍር ሰው በሀገሩ ላይ ክህደት የፈጸመ ሰው መከላከያ ላይ የሚተኩስ ሰው መሪውን የሚሰድብ የሚዘልፍ ሰው የት ቦታ ነው ህይወቱ የሚቀጥለው? የሚያስጠጉ ሀገራትስ የሚያስጠጉ ይመስል ይሄን ቀመር አይሰሩም ወይ የሚልኳችሁና ከጀርባ ያሉትን ሰዎች ሁሉ የምታውቁ ሰዎች ካወቃችሁ እንዲገባችሁ ነው። ለምንድን ነው የሚረዷችሁ? እናንተ መሳሪያ የሚያስታጥቋችሁ ትራክተርና ኮምባይነር ለገበሬዎች አይልኩ። ገበሬውን እንደ ገበሬ ድሃ ሆኖ በድህነቱ ላይ እየቀለዱ እያፌዙ ሲሞትም ሲኖርም መቀለጃ ለማድረግ ነው እንጂ ገበሬው ለምንድን ነው በዓለም ላይ ያሉ የእርዳታ ድርጅቶች ሁሉ አንድ መንደር አንድ ህዝብ ከሰፋም አንድ ሀገር እነሱ ረድተው ነፃ ማውጣት ያልቻሉት ከተረጅነት ነፃ ማውጣት ያልቻሉ ጠይቋቸው። ጣልቃ ገብነት የሆነባቸው ሀገራት ሲፈርሱ መውጫተው ሲተራመሱ ነው የኖሩት። አሁንም ያሉት ሱዳንን ማየት ማቀጣጠል ማያዝ እንጂ እዛ ጋር ስለተፈጠረው ነገር ማንም አያወራ። ሌላ ቁስል ሌላ ብጥብጥ ሌላ ንትርክ መፍጠር ነው የሚፈልገው። እና የምታወሩ ሰዎችም ሆነ የሆነ በመግደልና መገዳደል በዛ ልክ ደም ጠምቷችሁ ምናልባት መጨረሻውን እስኪ ቸክ አድርጉት። እንደው የሆነ ሰው ስለመግደል ታስባላችሁ፣ ግደሉ ብትባሉ ትገላላችሁ። ጥላ ምን ለማድረግ ማንን ልትተኩ ማንን ምን ልታረጉ ትተዋወቃላችሁ ምናምን ብለን ብዙ የምንጠይቀው ነገር አለ። ዛሬም ድረስ እንዳውሬ እንደዛ ትላላችሁ። የተጣላችሁት ከራሳችሁ ጋር ነው። ከራሳችሁ ጋር ታረቁ፣ ከራሳችሁ ጋር ታረቁ፣ ራሳችሁን አግኙ።
ራሳችሁን ከተሞላችሁበት ቆሻሻ አውጡ። እና አንድ የሆነ የዩኒቨርሲቲ ምሁር ከአንድ መነኩሴ ባሉበት ቦታ ላይ ትምህርት ለመጨመር ይሄዳልና መነኩሴው ጋር ከሄደ በኋላ ያ ፕሮፌሰር በሚል የሰዎች ማዕረግ ነው። ፕሮፌሰርነት የሰዎች ማዕረግ ነው በዛ በነበረው ወቅት ማለት ነው። ለምሳሌ ከዛሬ 10 ዓመት በፊት ፕሮፌሰር የነበረ ሰው ዛሬ ላይ ፕሮፌሰር ላይሆን ይችላል። ምናልባትም ዛሬ ላይ ከሚመረቁ የመጀመሪያ ዲግሪ ካላቸው ሰዎች በታችም ሊሆን ይችላል። እየሰራና እንትን እያለ ከሄደ ግን ከፕሮፌሰር 2-3 እጥፍ ፕሮፌሰርነትን ሊይዝ ይችላል። ግን ያበጣበጠና ሀገር ያፈረሰና ሀገር የሰራ ፕሮፌሰር እኩል ስለማይጠየቅ ያ ክብሩ ማንነቱም ሰውነቱ ሁሉ ተቀምጦ ሌላ የወንጀለኛ ስም ስለሚሰጠውና ያ መነኩሴ ጋር የሄደው ሰውዬ እኔ ፕሮፌሰር ከሪከለ ይባላልው የእንደዚህ አይነት ባህል አጥኚ ነኝ፣ በዚህ ቦታ ላይ ይሄንን ያጠናው ነኝ፣ በዚህ እንደዚህ አይነት ዲግሪ ነኝ እያለ እዛ ጋር የሄደበት ባህላዊ የሆኑ ነገሮችን ከመነኩሴው ጋር ለጥናት ነው ሄደውና እሳቸው ሊጠይቅ ከመጣ በኋላ እሱ የሚያወራው ነገር ግራ ገባቸው። መነኩሴው እስኪ ሻይ እየጠጣን እናውራ አሉት። አሁን ያው ይሄንን ይዛችሁ የምታውቋቸውን ሰዎች ትለኩበታላችሁ። ሰውየው ሄዱና ሻይ እየጠጣን እናውራ አሉ። ሻይ ያመጡ፣ 2 ብርጭቆ አመጡና መቅዳት ጀመሩ። 2ቱ ብርጭቆ ሞልቷል፣ ይፈሳል። እየተደፋም ሰውየው አላቋረጡ ይቀዳሉ። ኧረ አባ ብርጭቆች እኮ ሞልተዋል፣ ሻዩም እየተደፋ ነው አላቸው። ያ ፕሮፌሰር ነኝ ኦር እንደዚህ ነው ብሎ ራሱን እዛ ላይ የካበው ሰውዬ ማለት ነው። ተደፋ ወይ ምናምን ሲሉት አዎ ተደፋ፣ እየተደፋ እኮ ነው ሲላቸው አንተ ማለት እንዲህ ነህ አሉት። እንዴት ምናምን ሲላቸው በቃ ነገሩን በዛ ጨረሱ። አንተ ማለት ሞልተህ ፈሳሃል። እኔ የምነግርህ ነገር የት ላይ ይቀመጣል? ራስህን ሞልተህ እንደ ተትረፈረፈ ማንነትን በዛ ልክ ከነገርከኝ ምኑን ላስረዳ? የትኛው ቦታ ላይ ታስቀምጠዋለህ ብዬ እኔ የምነግርህን ነገር ልንገርህ አሉት ይባላል። ሁሉም ሙሉ ነኝ ይላል። ሙሉ አለመሆናቸውን አውቀው አይደለም እየነገሩ ነው ያሉ። ሙሉ ከሆኑማ እውነታቸው ትክክለኛ ሪያሊቲው እውነታው ይነግረን አልነበረም? ሙሉ አልሆን ብለው ሁልጊዜ እየጎደሉ ሙሉ ከሆኑበት ጎለው አጉዳይ ሆነው የተሰሩ ፖለቲከኞችና አክቲቪስቶች ነፃ አውጪ ነኝ የሚሉ ጋዜጠኞችና ዛዛና በዚህ ህዝብን በማገዳደል ላይ ያሉ ነውረኞችን በዚህ ውሰዱና እነዚህ አልሞሉም ወይ ሞልቶ አልፈሰሱም ወይ በሚለው እንዲታዩ ሊፈልግና ሞልቶ የፈሰሱ ሁሉ ነገር አቃቂር የሚያወጡ ነው እንጂ አንድም ነገር ላይ ምንም በጎ ነገር የሌለው አድርገው ያዩ ይዩ ችግር የለውም። እነሱ ወይ ሆን ብለው ነው ወይም ማንነታቸው የተሰራው በዛ ሸውራራ ማንነት ነው። ግን የነሱ ጠማማነት፣ የነሱ ሸውራራነት፣ የነሱ በሽተኛነት፣ የነሱ ነውረኝነት እንዴት ብዙዎቻችንን አንሸዋሮ አነውሮ በሽታ አውርሶ ይቀጥላል ነው ጉዳዩ። የለም አተርፍበታለሁ የሚለውን ከዚህ ጋር መስራት ነው። እኔ አሁን እንዴት እናብዳለን፣ እንዴት እንሸዋራላችሁ፣ እንዴት የነሱ ቆሻሻ ነገር ተወርሳላችሁ እያልኩ ነው። ሰው እዛ ጋር የሚከታተል ሰው የለም አምኜበት ነው ብሎ መቀጠል ይችላል። የለም ጤነኛ ነኝ እነሱ ናቸው ልክ የሚለው መቀጠል ግን አውቆ መግባት። ብዙ ጊዜ ሲመች ብቻ አለ፣ ሲመች ሲደላ ብቻ የሚቆን ሁሉም ነገር ጨርሰን እኮ አሁን ሀገር ላይ ደረሰ። ሀገር ላይ ማንም ሰው በምላሱ አይደለም የሚነግራችሁ፣ በተግባር ነው የሚገልጥላችሁ። እኔ የትኛውም ቦታ ላይ እስከዛሬ ድረስ የደረሰብንን መከራ እያደሱ ከላያችን ላይ እንዳይወርድ ጭራሽ መምህራንን ገለው ትምህርት ቤት ዘግተው ህፃናትን ከትምህርት ቤት ሲከለክሉ ቆሻሻነትን ክብር አድርገው ሁሉን ነገር እያነወሩ እየጣሉ ያሉ ሰዎችን አደራ መዝግቡ፣ ያዙ። ሆን ብዬ ነው እኔ የማመጣቸው እዚህ ጋር የማካታቸው ሆን ብዬ ነው። አይኔ ላይ የገቡልኝን ሁሉ በቻልኩት አቅም እንኳን ገቡ ችግር የለም እናንተም ያዙ። ከእንደዚህ አይነት ማንኛውም ግንኙነት ራሳችሁ የምትጠብቁ
መደመርን የሚቃወም መቃወም የለመደ ብቻ ነው። መደመር ተፈጥሯቸው፣ መደመር ህይወት ነው። መደመር ያው ዩኒቨርስ ነው። ለምሳሌ መሬት እና ፀሐይ ያው የመደመር ስርዓት ውስጥ እየኖሩ ነው። ልክ ነው ወንድሜ። እና ኡመር አሊ ዋቆ ዳቦ 2 ሰው ጽፎልኛል። 6 ሰው 7 ሰው እየተከታተለኝ ነው። ምናልባት የማወራው ነገር አልመች ብሎ ከሆነም ስላልተመቸ ነው ትንሽ ጥቂት ሰዎች የተከታተሉኝ። ይሄ የማወራው የምናገረው ነገር አልመች ብሎ በምክንያት ብዙ ሰዎች ካልተከታተሉ ጥሩ ነው። ሰው ይንቃ። እኔ የምፈልገው እሱ ስለሆነ ነገር ግን ጥሩ ነገር እየተናገርኩ ወይም የሚጠቅም ነገር እየተናገርኩ ያንን ነገር ሸሽተው ሐሜት ወደው ሄደው ከሆነም ደግሞ ያው እንዳይረሱ ነው እንጂ ድሉ ከኛ ጋር እንደሆነ አውቃለሁ። እሱ ችግር የለም፣ ማናገረው የለም። ዛሬም ሰው እንዲድን በጠቅላላው የምንመክረው ቆም ብላችሁ አስቡ፣ ረጋ በሉ፣ ነገሩን ተረዱ ምናምን ነው እንጂ ለጉልበታም አሽቃብጡ ለእንደዚህ ምናምን አለ አሽቃባጭነት እንዲቆም ነው የምሰራው። ሰው ጥገኛ መሆን ካለበት ከፈጠረው ፈጣሪው ጋር ነው። በሚያምነው እምነቱና እዛ ነው ከፈጣሪው ጋር ነው ሰው ምንም ቢያጠፋ የሚታገሰው። የሰዎችን ስርዓት የምናደደውም በአንድ ስርዓት ውስጥ አገሬን ማጠቃለል በሆኑ ሰው በግለሰቦች ልክ ኢትዮጵያን ማጠቃለል እንዲህ አይነቱን ነገር ነው ማወግዘው። ጀግኖቻችንን እንደ ጀግንነት እናበረታታለን፣ እንወዳለን። እነሱን የሚመስሉ ብዙ ጀግኖች እንዲፈጠሩ እንሰራለን። ከዛ ባለፈ ግን እንትን በከሌ ልክ ነው እያሉ ማለት ያ ቁንጽልነት እንደሆነም እናያለን። የራሱን ናቂ የሰው ናፋቂ፣ የራሱን ናቂ የውጭ አድናቂ የተባለው ዛሬ የመደመር መንግስት የሚባለውን መጽሐፍ እነዛ የኛ የፉኝት ልጆች ኢሳያስ ጻፈው ሳይሆን ኢሳያስ አፈወርቂ ተሸክሞት ነበር ቢባሉ እየሰገዱ ሊስሙት ይችላሉ። ኢሳያስ ተሸክሞት ነበር ነው ጽፎት አለ። ከኔፓል የሚቀዳ ኬንያ ሽብር ውስጥ ስትገባ ከኬንያን እንደ ኬንያ አመፅ ምናምን ብለው የሚቀዱ እብዶች የሚያብዱበት ነው። እኔ ሰው በዛ ልክ የተረገመ ኢትዮጵያ ውስጥ ያለን ሰዎች መኖር ስለምንፈልግ ባጭሩ ራሳችንን ለመከላከል አገር እንደሆነ ስለምንፈልግ ጥፋትና መጠፋፋትን የሚሰብኩ ሰዎችን ሁሉ በቀላሉ እኛ ኢትዮጵያውያን ስለሆን እኛ ጋር እንዳይመጣ እንከላከላለን። አይ ብላችሁ ካመጣችኋቸው ሰዎች እንቀብራችኋለን እንጂ ከዚህ በፊት እንደሸቀላችሁበት አይነት ኢትዮጵያ ውስጥ ይቀጥላሉ ብትሉ እንኳን እናንተን የሚጋልቡትን ሁሉ እውነቴን እምራችሁ የኢትዮጵያ አምላክ እንዴት እንደሚያደርጋቸው አውቃለሁ። ካርታቸው ዘመን ይስጠልና አብረን እናያለን። ካርታቸው ከዓለም ካርታ ላይ እንደሚሰረዝም ነው የምናውቀው። የሚሆን ስለሆነ ሲወራ ውሸት ስለሚሆን ነው የማናወራው። እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው ቤቶች ስለፈረሱ ቅሬታ ሊሰማን ይችላል። እንደ አጋጣሚ ሆኖ አንዱ ድራፍት ቤት አብሮት ላይብረሪ ሆኖ ስላየሁት ግን ያው ምንም ማድረግ አልችልም። እርግጥ አንዳንዶቻችን ፍሬሽማን ሆነን ድራፍት የጀመርንባቸው በእግሬም ሆነ በመኪና የጎበኘሁት ሜዳ ይዞታል አቅፎ ድልድዩ። እኔ በዚህ አጋጣሚ የኢትዮጵያ ልጅ ኢትዮጵያ አመጣ የወለደችው ለሰራው ታሪክ እኔ እጹብ ድንቅ ይላል ያገሬ ሰው። እጹብ ድንቅ ብዬ ነው የመጣሁ ለተሰራው ሁሉ ላየሁት ሁሉ ነገር በኢትዮጵያ ሕዝብ በእኛ እጅ ነው እየተሰራ ነው። እግዚአብሔር ነው ሰማይ ያወረደው ነው። እግዚአብሔር ይመስገን እድለኛ ነኝ። የመጨረሻውን ደግሞ ታየው ንክች በጥፍር የምትነካ የላትም። ተለቅማ ተሰርታ አንከታለች። ሜዳ የሚያውቀው ዛሬ ሲረገም ይኖራል እና በዚህ ሰዎች ሲመራረቁ የሚቃጠል ደግሞ አለ። እንግዲህ ሁሉም የማይቀየር ነገር እኔና ጠቅላይ ሚኒስትሩ ብቻችንን ስናወራ እንዲህ ተብያለሁ ብለህ እንግዲህ ፈጣሪ ይመስክርልኝ እያልክ
እጄን አምጣ እንዲያርጌ መስቀል አድርጌ ልማልልህ ወይም በፈጣሪ ወይ በእግዚአብሔር ወይ በኢየሱስ ምላሉ ወይ ወላሂ ብለህ የማልክ ካልሆነ በስተቀር አንተ ነህ ያለው ፕራይም ሚኒስተሩ ነው ያለው ተገናኝታችኋል ወይ የሚለው ራሱን የቻለ ጥያቄ ሆኖ ሳለ እሺ እንበለው ተገናኛችሁ ቁጭ ብላችሁ ያወራችሁ ነው እሱ መጥቶ እንዲመሰክርልህ ነው አላረኩም ብሎ እንኳን ለዚህና ለሌላም ነገር ምላሽ ዞር ብሎ ማይሰጣቸው እንደሆነ ይታወቃል ፕራይም ሚኒስተሩ ሶ ምን እንዲባል ማን እንዲመሰክር ብቻውን እኔ ብሎኛል ይላል ሌላኛው መጥቶ እኔም ብቻዬን ብሎኛል ይላል ብቻቸውን አጋጠመን የሚሉት ነገር ልክ አንዱ ለሌላው ምስክር ሊሆን እንደሚችል ጎን ለጎን አድርገው ነው ያቀርባሉ ኤቪደንስ እንደዛ አይደለም እንደ አይነት ተራ ወሬ በማውራት ስራ የማይሰሩ ስራ የማያሰሩ ስራ የሚሰሩ ሰዎች የሚሳደቡ ዕውቀት የሚጠሉ ማድነቅ የሚተናነቃቸው ምንም መልካም ነገር ቢያዩ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ የሚያማቸው ለመደማመጥ ምንም ስፔስ የሌላቸው ሰዎች እየተበራከቱ የመጡበት ዋናው ምክንያት ካልቸራል ሊክ ያጋጥሟል ስራ የማይሰሩ ስራ የማያሰሩ ስራ የሚሰሩ ሰዎች የሚሳደቡ ዕውቀት የሚጠሉ ማድነቅ የሚተናነቃቸው ምንም መልካም ነገር ቢያዩ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ ለመደማመጥ ምንም ስፔስ የሌላቸው እኔ አላልኩትም እኮ ለምንድን ነው ያልጠየቁትን የሚመልሱልኝ እኔ ጠየቁት በማን ማደረጃጀት ውስጥ አልቃ አይግቡብኝ የሚል መሪ ቢመጣ ሰራዊቱ ይቆጣዋል እኮ አሉ ያልኩት እንጂ እኔ ያልኩት እርሶ አልቃ አይግቡብኝ አቶ ፋንታውን ዋቄም ይሁን በአስተሳሰብ ስራ ስለሰሩ ተጽዕኖ መፍጠር ስለቻሉ የፋኖ መሪዎች የፋኖ አደረጃጀት ተቋም ላይ እባካችሁ ጣልቃ አትግቡ ማለት አይችሉም ወይ ይሄንን ካሉ ሰራዊቱ ይነሳባቸዋል የሚል ማስፈራሪያ ተገቢ ነው ወይ ጥያቄ እንጂ ኦርቶዶክሳዊነትን ስትቃወሙ አላለም አይችሉም ጣልቃ አትግቡ ማለት አይችሉም እሺ እዚህ ጋር ቆይ አይችሉም ትንሽ ትልቁ እንደተጫወተበት ማሰብ كمان مثلا يعني من يتمثل معاش مع الدكتور هذا الدكتور صار عنده ماشي بوقا بيجي ماشي من هنا بس عنده ماشي حاجه ماشي فلا هو هذا هو من كم تكفي بدون مثلا فدرا او بروسبريتي اسرائيل كبر عدن ሁሉም እንደዛ ያለ እንድትሳተፉ በየቀበሌዎቹ በእያንዳንዱ ትንንሽ ቀበሌ የህዝብ ስብሰባ ሁላ ያደረገ የአብይ አህመድ ሰራዊት በሚፎክርበት ሰዓት ሸዋ ሂጄ ዋጋለው ምናምን ይላል እስክንድር ነጋ ነው ያዘብን ይልና ሸዋ እንዳንሄድ እስክንድር ነጋ ዘጋብን ይልና አንድ 5 ሰዎች ይዞ ነው የራሳቸው ነቀፋ ነው ስትመጣ ተጨማሪ ግድብ እንዴት መስራት እንዳለበት ነው ማሰብ ያለብን ምንም እንኳን ከ1974 ጀምሮ ከጫካ ማጥቶ ሆነ ማሰብ ያለብን በለስ ቀንቶ ወደ 4 ኪሎ ስትገባ ተጨማሪ ግድቦች እንዴት መስራት እንዳለበት ነው ደረትን ነፍተ ባለም አደባባይ እንድትሄድ የሚያደርግህ ነገር ነው አባይ ግድብ መደራደሪያ ነው ግብጽ 3000-4000 ማይልስ አቋርጣ መጣ አንተ ላይ እንደፈለገች እንዳታቦካ እንዳትጋግር እንደፈለገች እንዳትጫወትብህ አንገቷ ላይ ገመድ ነው ያስገባው ማይ ፍሬንድ ከዚህ በኋላ ግብጽ በራሳችን ተርምስ ኤንድ ኮንዲሽን የምትመላለሰው አለቀ ለምን ተናደሩ እነዛ ሰዎች ቆራስ እንዳይዘራ መዳበሪያ መዝረፍ ለአማራ መቆም ነው አምቡላንስ ማቃጠል መዝረፍ ለአማራ መቆም ነው አይደለም እስካሁን የምንችለውን አድርገናል መከራናል ዘክረናል ከዚህ በኋላ ግን ከዚህ የበለጠ ትግስት ሊኖረው መንግስት አይገባም ትናንትን ወንድሞቻችን እንላቸዋለን አዋረዱን እኮ ወንድሞቻችን አይደለም ያማራ ይሄ አይደለም አማራ ስሙት ሰርቶ መብላት አገር መቀየር የማይሰሩት ማሰራት የሚችል ነው እንጂ አማራ ህዝብ ያማራ ወጣት ከባዳ ጋር ተለጥፎ መሪ ማሳጣት ህዝብን ማደናበር የእናት መቀነት መፍታት እንዳትበላ እንዳይበላ ከልጁ መቀነስ አይደለም የነው ትግል ነጋዴው እንዴት ብሎ ሰርቶ ይንጣል እየታገተ ነው ያለው እኛም ዘመር ልንጠይቅ ስንል አላገኘ የማይወስድና ተላላኪ ናቸው በቃ ልንታገት ሆነ እንግዲህ ወዲያውን ዛሬ ነው የተናገሩት 04 ዘመድ ያለኝ መከራ አልችልም መቀነት እየተፈታ ነው ከታገተ 100 ሺህ ብር አንቱ ነው የግዳን አርሶ አደር መሳሪያ አለው
ነበረው፣ ክላሽ ነበረው፣ ስኪ ነበረው፣ ረዝም ምንሽር ነበረው። ወስደው ጨርሰውታል። ነገ እንዳሲል ለጠላት ያስረክቡ። የግሉ እኮ ነው። የመንግስቱም አንድ በገቡበት ወድ ማለት ነው። የግሉ በአፍ የገዛው ሙሉ መሳሪያ ተወስዷል። የአንገት ሐብልን ከወሰደ በኋላ በገመድ የታሰሩትን ፈታኝና ዘወር ብለህ እንዳታይ ቀጥለ በመጣህበት አለ። ብሩንም የአንገት ሐብልን ከወሰደ በኋላ በገመድ የታሰሩትን ፈታኝና ዘወር ብለህ እንዳታይ ቀጥለ በመጣህበት አለ። ይህንን ገንዘብ ለሚያዋጡ እዛ እያበዱ ዛሬም ላይ ከብደታቸው ጋራ ሌላ ሰው ለማሳበድ እነሱ ከመዳን ይልቅ ሌላውን ሰው በሽታቸውን ለማውረስ ለሚቃዡ ቅዠታሞች ከቻላችሁ ዳኑ፣ ድላላችሁ እድሜ እስከተሰጣችሁ ድረስ። ከዛ ውጭ ግን እዛው የቃዣችሁ ጠፋታላችሁ እንጂ መከራው ይሄ። የዚህን ህዝብ መከራ የሚያበዛ እግዚአብሔር እናንተን ባላችሁበት ማስቀረት ከተሳነው ችግሩ የእግዚአብሔር ነው። ትክክለኛ የህዝብ ፍላጎት ይዘህ ከመጣ በካርድ መንግስት ለማስወገድ አትፈራም። እኔ የዚህ ሀገር ሰላም ሊመጣ ከሆነ ስለ ዘላቂ ሰላም ከሆነ የምናወራው በካርድና በካርድ ብቻ ይመጣል ብዬ ነው ማምነው። በመደራጀትና ሰላማዊ ትግል በማድረግ ብቻ ይመጣል ብዬ ነው ማምነው። ካልበለዚያ ተራ በተራ ምናልባት ፈረቃው ይቀያየር ካልሆነ በስተቀር የምንፈልገው ዘላቂ ሰላም ይዛሩ ገዳ ነገ ታገዳ ሆነኝ የሚል ጋጦት 500 ሺህ ብር አምጣ 600 ሺህ ብር አምጣ እየተባለ የማንም ወጠጤ በህግ በስርዓት አልገዛም የሚል ማምጣት አለበት የለበት? ይህን የምትደግፉ ንገሩ። ተምረህ መመረጥ ሲያቅትህ በትግሉ ስም ገብተህ አማራን እንድታማርር አማራን እንድታስለቅስ የአማራን ነጋዴ እንድትዘርፍ ነው። አንድ መኪና ሙሉ ቡና ሰውየው ደውሎ ነግሮኛል። የኮምቦልቻ ሰው ነው። ከደብረ ሲና በታች ዘርፍ አረጉት። 400 ኩንታል ቡና ዘረፉት። ደውሎ አለቀሰብኝ። እኔ ደውሎ አለቀሰብኝ። ይሄ ሁላ ወንበዴ፣ ይሄንን ጋጠወጥ፣ ይሄን ሌባ ቡድን፣ ይሄንን በአማራ ህዝብ የተሰለፈ ዘራፊ ቡድን ወደ ህግ አስገብቶ ማምጣት እኔ ካልነገርኩ ማንም አይነግርም። የፈለከውን በለኝ፣ የፈለከውን ስደበኝ። እያለቀሰ ያለው አማራ ነው። አማራ ነው እየደማ ያለው። እያደማ ያለው ሌባው ፋኖ ነው፣ ዘራፊው ፋኖ ነው። ይሄ ወንበዴ ቡድን ልክ ማስገባት ያስፈልጋል። ይገርማችኋል። አንዱን ሰውዬ ገለውት አስገድለውት ቤቱ ሀብት አለ፣ ገንዘብ አለ። ከውጭ ነው የመጣው ሊያገለግላቸው። ከዛ ቤቱ ሄዱና ሀብቱን ከወሰዱት በኋላ ሚስትየዋን ደግሞ ገመድ ላይ አንጠለጥሏት፣ አንገቷን አነቋት። ከዛስ እኛ ስንመጣባት ደንግጣ ራሷን አጠፋቻሉ። ከዛስ ያንን ብር፣ ፓውንድ፣ ዶላር ምናምን ብር ይዘው ሄዱ። እንዲህ አይነት ጋንግስተሮች ናቸው ያሉት። እንዲህ አይነት ጋንግስተሮች፣ ዘራፊዎች፣ ሌቦች፣ ገዳዮች ገበሬውን በፊቱ በመግደል ባሪያ ያደረጉ ናቸው ያሉት። እየደፈሩ እየገደሉ እርስ በርሳቸው ሲናገሩ ስለሚያምር ነው ይሄን ማሰማው። ሰው በዚህ መነጽር ራሱን እያሸ የሚበጀው እንዲወስን ነው። ምክንያቱም ኢትዮጵያን ወደኋላ መመለስ አይቻልም። የአማራ የማንነት ጥያቄን በትግል እናስመልሳለን በሚሉ አንዳንድ ጓዶች እና ተሳሳቱ ሚዲያችን በመከተል ወደ ጫካ ገብተን ነበር። ከገባም በኋላ ግን የምንገለው እኛኑ እና እኛኑ ወንድም እኛኑ እህት የእኛኑ ትምህርት ቤት የምናጠፋው ሲሆን በማይሆን ነገር ላይ ስለሆነ ነው ይሄ ነገር አያዋጣም ብለን ውስጣችን የተጎዳን ጓዶች ተመልሰን ወደ መንግስት አካል ገብተናል። የኤርትራ ሉዓላዊነት ይከበር እያለ የሚደሰኩር ግራ ልሂቅ ነው ክርስቲያን። እኔ አይቼ አላቅም። በነገራችን ላይ የሉዓላዊነቱ ባለቤቶች ከሚያከብሩት በላይ የኤርትራን ሉዓላዊነት አከብራለሁ ወይ የሌላን ሉዓላዊነት አከብራለሁ የሚል ልሂቅ ሌላ ቦታ መገኘቱን እርግጠኛ አይደለሁም። ምን አይነት በተለይ በህወሓት ዙሪያ ያለ የልሂቅ ኢንስሌቭመንት በጣም አስገራሚ ነው። ማለት ምን አይነት ፍጥረቶች ናቸው? ምን አይነት የት ነው? ምን አይነት አፈር ነው የሰራቸው የሚለው እኔ ይገቡኛል። ሰው የድንቁርና ጨዋታ ነው፣ የጭካኔ ጨዋታ ነው፣ የጅምላ ፍጅት ጨዋታ ነው። ኢሳያስም እንደዛ ነው። እነዚህም የመቀለ ደናቁርት እንደዛ ናቸው። ሁሉም በደም የመዋኘት ሱስ ያለባቸው ናቸው። ቻሎ የሃይማኖት አባቶች ሊያስገድል ይመጣል። እስክንድር መነኮሳትን ሊያስገድል የመጣ ነው። እስክንድር ጎጃም፣ ጎንደር፣ ሸዋ ሊከፋፍል የመጣ ነው።
ስለዚህ በእነ እስክንድር ነጋ የሚሄድ ቡድን የአማራን ህዝብ የሚከፋፍል ስለሆነ ከውጭ ሀገርም ያለ በሀገር ውስጥም ያለ የትግላችንን ምዕራፍ እንዲያውቅልን ስለምንፈልግ አዳራሽ ሻስ የኢትዮጵያ ፕሬዝደንት ሁኜ ኤርትራ መገጠሉ ተዋለብ እኛ ደግፈው ነው። ኧረ እባክህ የኤርትራ ህዝብ ጥያቄ ነው። እንዴት ታወቃለህ? ታወቃችሁ? ትግሉን እኮ እዚህ ያለ ነበር መሪ እኮ እንደዛ እያሉ በቃ ይቅርብን ጥያቄያችን በኢትዮጵያ በምንም አይነት ድሮ አሉ ሰዎች ጉዳዩን እስከሚያውቁ ድረስ ነበር። አሁን ደግሞ ተነግሮትም ቢሆንም ይላል። አሁንም እንደ መሸጋገሪያ እንዲጠቅማችሁ ያው በተደጋጋሚ የተወራ ሊሆን ይችላል። አሁንም ድረስ እዚህ ዩቲዩብ ላይም ተለያየ ቦታ ላይም እንደዚህ አባይ ጠንቋይ የሆነ ያለፋበትን ነገር በተለይ በዲጂታሉ ዓለምም እንደዚህ መጭበርበር የሚመጣው ብዙ ሰዎች ያለፉበትን ነገር ማግኘት ይፈልጋሉ። እነዚህ ነፃ አውጪ ነን የሚሉት ፖለቲከኞችም ሆነ ምናምን ቁጭ ብለው በቃ ሰዎች የሰሩት ሁሉ በእነሱ እንዲሆን የሚፈልጓሉ። ያ ከንቱ ምኞታቸው ነው ለዚህ ለረከሰ የባለጌ ተግባር የሚያጋለጣቸው። እና አንዷ ያው አባይ ጠንቋይ የሚባል ቤት ሄደች ይባላል። አንዷ ስትዮ ናት ትሄዳለች። እዛ እንግዲህ ጠንቋዩ ኦር ምናምን ማን ነበር አንድ ወቅት ላይ እዚህ እያንጓለለ የሚባለው ሰውዬ ምናምን ታስታውስ ከሆነ እንደዛ ተስፈኛ ነው። ሰው ስኬት ሲርቀው የማይገባውን ለማግኘት ሲል ለአጋንንት የሚሰግደውና የማይሆን ነገር ላይ ሁሉ የሚሄደው የማይገባውን ለማግኘት በመጣል በማሰብ በመዘጋጀት ነው። እዛ ሄዳ አንቺ ማነሽ ከሊት ከሊ ብሎ ስሟን ጠርቷል። ያው እንግዲህ ከመጀመሪያ ባልሽ ወንድ ልጅ አለሽ ይላታል። ውይ ከሞተው ስትል ቢሆንም አላሉ ሰውዬው። አሁን አቦይ ስብሃት የኤርትራ ህዝብ መገንጠሉን አልፈልግም ቢል እንኳን ኢሳያስ እና እዚህ ፕሬዚዳንት ሆናለሁ ቢለን አንፈቅድለትም ነበር። መገንጠል አለበት። ያ ጥያቄ የኤርትራ ጥያቄ ስለነበር ከኤርትራ በላይ እኛ ኤርትራውያን ነን ብሎ አቦይ ስብሃት እየተናገረ፣ አቦይ ስብሃት ግን በበይነመረብ ላይ ባለፈው ሰብስቦ መደመርን በተግባር አቦይ ስብሃትን ሲቃወሙ የምናውቃቸው በመቃወም ምላሳቸውን ፈቱ ያልናቸው ድክ ያሉ ፖለቲከኛ ያልናቸው ዛሬ የፉኝት ልጅ ሆነው ነውራቸውን በአደባባይ ገልጠው ጅራታቸውን እየቆሉ ከዚህ ሽማግሌ ጋር ተሰብስበው የነበሩ ሰዎችን ቆጠሩልኝ እንዳትረሱ ብዬ ነው። ይሄንን ቢሆንም ሰው እስከሚያውቅ ድረስ ጥሩን ጥሩ ይላል፣ መጥፎን መጥፎ ይላል፣ ቢሳሳትም ይመለሳል። አሁን እያወቀ ቢሆንም አንተ እኮ ድሮ ይኸው አቦይ ስብሃትና ምናምን ኢትዮጵያዊነትና የኢትዮጵያን ሃይማኖታዊ ኢትዮጵያዊ ማንነት በሙሉ እንደ ሲጋራ አጢሰን በእግራችን ረግጠን ጥለናል። ከዚህ በኋላ እንደ ኢትዮጵያ የሚሰበሰብ ህዝብ የለም። እኛ ፊሽካ በነፈንበት ቁጥር እናገዳድለዋለን፣ እንበታትነዋለን ምናምን ነው ያለው ይሄ ሰውዬ። እሱን ለመቃወም የተነሳው ሰውና ይሄ ሰውዬ በፈጸመው በደል እነዛ ሰዎች ድጋፍ አግኝተው ሲሄዱ ከኖሩ በኋላ ይሄ ሰውዬ ሰብስቧቸው ምን እናድርግ ኢትዮጵያን ለማፍረስ እንዴት አድርገን እንስራ ብለው ሲመክሩ አየናቸው። አናታችሁ ፍርስ ይላል፣ እናንተን የሚጋልቡትም ይፈርሷታል፣ ተደብቀው ከቀሩ እናያለን። ቢሆንም እያለ የሚቃዣለ ከግለሰቡ ግን ሚዲያ አሁን እዚህ ዩቲዩብ ላይ የሀሳብ ፍጭት ነው። ስድብ ምናምን ፍከራ ምናምን የሚል ሰው አለ። ስንገናኝ የሆነ የለ የምትፈክሩ ሰዎች ሙያ በልብ እኮ ነው። እኔም የማደርገውን ነገር ማንም ሰው በቃ ሰርፕራይዝ ነው የሚባለው። በአሁኑ የድሮ ሚስጥር ነው ሲደረግ በድርጊት ነው የሚገለጠው። ስንገናኝ ስምህን ለመጻፍ ጾታህን እንኳን እንዳይታወቅ በዛ ልክ የሚል መጠመጥ ልፍስፍስ ሰው ስለሆነ ወኔ ራሱን የሚቃወም በራሱ ማንነት የሚያፍር በዛ ልክ ባለጌ ሰው ማንን ነው ሄዶ የሚያሸንፈው? ተደብቀህ ምናምን የምታደርጋት ነገር በቃ የምትሳደበው ምናምን የምታቀራረው ምናምን እንደዚህ ተደብቆ የሚቀር መስሏል። እዛው ተደብቆ አናትን ይላል፣ እዛው ትቀበራታለህ፣ እዛው አይለቅህም ስራ እና የምትሰሩት ስራ የኢትዮጵያ ሕዝብ ብሎ በቃ አይታዘብም።
የሰው የሚለው እንደዚህ ነው። በዚህ ልክ ነበር ሄዱት። ያንን ቁማር ነው የምንፈታው። ስለዛ ሲነሳ ገና ለምን ተንጫጩ ያውቃሉ። የምን ስልጣን ይሄ ደግሞ ትግራይ አሁን ስልጣን አለ ይባላል። ትግራይ እንዴ በርደን እኮ ነው እስ ሊያበሊት እኮ ተይተጋግራል እንዴ በዚህ ሰዓት እንኳን ዊስኪ አውረደ ልጠጣ አይታደርም እኮ እንዴት ነው የሚታየው? እነሱ ቪኤት ላይ ተቀምጠው በየመንገዱ ይሄ ሁላ አካል ጉዳተኛ ይሄ ሁላ የኔ ብጤ መንደር ላይ እያዩት አስፋልት ላይ እያዩት ምን ይሰማቸዋል? እነሱ በነገራችን ላይ እያየሁ ነው እሰማለሁ። እኔ አንድ ልጅ ሲነግረኝ ትግራይ ብትሄድ ኖሮ መቀለ ብትሄድ ኖሮ ታቋርጠው ሚዲያ ታቋርጠው ነበር ብሎኛል። አንድ ባለሀብት እዚህ መጥቶ እንደዛ ላይ ያለ በቃ ብሎ ነው ሌላ የመቀለ አትሞስፌር ልዩ ነው አለ። ባለስልጣናቱ ጀነራሎች ምናምን እንኳን ዝም ብሎ ጭፈራ ቤቱ ምናምን አካባቢ ያለው ሌላ ህይወት ነው ያለ እና ይሄ ነገርማ ራሴን እየሸወድኩ ነው ወደ ኖርማል ህይወት ልመለስ ብላ የሆነ ነገር ላሽ ስትል ነበር። እንኳን መቀለ ልሄድ ካለ አዝኖ መጥቶ ነው ረስተውታል። እንዴት አድርጎ ያው ከ4 o'clock በኋላ እንትና ሆቴል እንገናኝ በቃ ማታ እንደዛ ነው። ቦዲጋርዶች እዛ አካባቢ ያው የቻሉት እዚህ ፈንተት ብለው ያደርጋሉ። ይሄ በሊታው ጀነራሉም ማዕከላዊ ኮሚቴ ምናምን ስራ አስፈጻሚ እዚህ አካባቢ ሲዝናና ነው የሚያመሻው። ብዙ ፕሬዝዳንቶች አሉ ትግራይ አለ። አንድ ፕሬዝዳንት ያላት ትግራይ አትመስልም። ብዙ በርካታ ፕሬዝዳንቶች አሉ ምናምን አለ። እሺ እንስማ ትዝብታችንን እስኪ ምን ሰምተን ምን አደረግን እንድንል በየትኛውም አካባቢ ትምህርት መጀመር እንዳለበት የመንግስትን ተልዕኮ ተቀብለን ወንድሞቻችን እንዲማሩ የወደመ ንብረት እንዲስተካከል ከወዲሁ እኛም ቃል እንገባለን። እሺ እዚህ ጋር ደግሞ ከውጭ ሆኖ መተቸት እኔ ያኔ ለፕራይም ሚኒስትር አብይም ቻሌንጅ ብዙ ይጠብቃል ያልኩበት ዋናው ምክንያት ብዙ ሰው ውስጥ ሆነ አንተ የምትሰቃየውን ስቃይ አይረዳልህ። ቤተሰቡን እንኳን በአግባቡ ማስተዳደር የማይችለው ሁሉ ተነስቶ ብዙ ትችት ሲያቀርብብህ ትሰማለህ። ይሁን ያም መንግስት ኃላፊ የሆነ ፖለቲካ ውስጥ እስከገባህ ድረስ ትችት የሚቀር አይደለም፣ መተቸት አለብህ። በእውነትም ደግሞ የሚተቹ ትችቶች አሉ፣ እነሱንም መቀበል መቻል አለብህ። ነገር ግን ኢትዮጵያ በጣም ውስብስብ ሀገር ናት። ዝም ብሎ ሰው ተነስቶ እንደሚያወራው አይደለም። እያንዳንዱ ምናልባት እዛ ወንበር ለሁሉ አይበቃም እንጂ ያችን ወንበር እያስቀመሱ ቢመልሱ ኖሮ ለሰው ሊገባው ይችል ይሆናል ብዬ አምናለሁ። እኔ ግን እንዴት አድርገህ ታስቀምሳለህ አላውቅም፣ አንድ ወንበር ስለሆነች እንጂ ኢስ ቬሪ ቻሌንጂንግ። አንዳንድ ሰዎች ከተቃዋሚ መጥተው ኃላፊነት ሲወስዱ ታያለህ። በ5 ዓመት ውስጥ ምን ያክል ለውጥ አምጥተሃል ብለህ ብትጠይቅ እኔ የቆየሁት 6 ዓመት ነው አይደለ? ያ እንግዲህ እኩል ሆኗል ከሌላ ምንድን ነው ያመጣኸው ለውጥ ብለህ ጠይቀው እስኪ። ውጭ ሆኖ ግን እንዴት እንደሚተች ታውቃለህ። ሰው ወንበሩ ላይ ቁጭ ብሎ መስራት እና ዝም ብሎ ውጭ ሆኖ መተቸት የተለያዩ ነገሮች ናቸው። ስለዚህ እኔ የምመክረው ይሄ ትችቱ መኖሩን ይኑር፣ ነገር ግን አገሪቱ በጣም ውስብስብ የሆነ ችግር ያለባት ብዙ ዓመታት የተጠራቀመ ችግር ያለባት አገር መሆኗን ሁላችንም ተገንዝበን ከልብ ተገንዝበን ወረድ ብለን ዝቅ ብለን አላደለ ይሄ ትምክህቱን ትተን ወረድ ብለን በጋራ ሆነን እንዴት ከዚህ ችግር መውጣት እንችላለን የሚል መፍትሄ መፈለግ ነው የሚሻለው፣ ግብርናም ከግብርናም ባሻገር። እንግዲህ የኛ ሀገር ችግሩ እውነት መሆኑን እያየም ቢሆንም ብሎ እሱን ከሚጋለበው ርኩስ መንፈስ ጋር እየጋለበ ወደ ጥፋት የሚጣደፍ የሳትራቱ ስለሚበዛ እንጂ ሲሆን ሆን ብሎ አሁን ይሄ ጉባኤዎች ላይ በዛ አይደለም እንትን የምንለው። ስለ ህግ ስናወራ የህግ ባለሙያ ነው የምንጋብዘው። ስለ ሚሊተሪ ስናወራ የሚሊተሪ ባለሙያ ነው። በሁሉም ላይ ቦታውን የሚመጥን ሰው ራሱን የቻለ እውቀት ያለው ሰው ነው የሚያወራ እንጂ ዛሬ ግን ሰውን ሰው ለማድረግ ይሄ ተብሏል ቢያንስ ነገሩ አልገባኝም ብሎ ሰው ኒውትራል ሆኖ ባለበት ፍሪዝ እንዲያደርግ እንዲቆምና ለመረዳት ጊዜ ወስዶ እንዲያስብ ለማድረግ ነው እያወራን ያለ ነው እንጂ ህግን እያስረዳን አይደለም። እንደዛ አይደለም። ከዛ በጂኦ ፖለቲክስ ላይ በዓለም አቀፍ ህጎች ላይ በዲፕሎማሲያዊ ግንኙነት ላይ ሰዎች እናመጣለን። አሁን እንደዚህ ዝም ብዬ እኔ ብቻዬን እኮ አይደለም የማወራው፣ ሰው ደገፈውም አልደገፈውም ዋናው አሁን ላይ በዚህ በሶሻል ሚዲያ የተሻጠረውን የተሸረበውን የጥፋት አሻጥር መስበር ነው። እኔ ወደዚህ የገባሁበት የመጀመሪያው እሱን እየሰበር ነው። መጠኑ እንዴት ነው? ሰዎች ያውቁታል ነው? ችግር የለም ይታወቃል። እዚህ መጥተን ማውራታችን ብቻውን በጣም ብዙ ሴራዎችን ይሰብራል።
በዚህ መልኩ ያለውን ሴራ በዚህ ነው የምንሰራው፣ በሌላ ያለውን በሌላም ይሰብራል። ጀስት በየተሰለፉበት ነው፣ በሁሉም ነው። ይሄ አይመለከተኝም ብለን አይደለም። እና በቀጣይ ላይ ያለው ግን በሙያ ነው። ልክ እንደዚህ ባለስልጣኖች ይሄ የነበረውን አቲቱድ መቀየር፣ አንድ ሰው ከስልጣኑ ላይ በሹመት ወር በሆነ የተሻለ ሰው መጥቶ እንኳን ሲቀየር ወይ ሰርቆ ነው እንዲህ ነው ብሎ የምንለው መጥፎ ሐሳብ ያለ ሰውን ወደቀ ብሎ ለማጣጣልና ለመጣል ነው። ለምሳሌ እነ ጀዋርና ወር ሌላ ፖለቲከኞች ወይም እዚህ በአማራ ክልል ያለን የሚሉ አሁን ሰዎች እስኪ ሰው ያግኛችሁና እንትያይ ብዬ እናገራለሁ። ምክንያቱም የኛ ሀገር ሰው ስኬታማ ይሆንክ ቀጥለህ እንኳን ያንን ስኬቱን በአንደበቱ ለመመስከር በጣም ይቸግራል። ሰው በዚህ ሁነት ላይ ምን ማለት ነው? አንዴ ወድቀህ ከዛ ደግፎ ምናምን ሊያነሳ ነው እንኳን የደረሰበትን መከራ አይደለም ሌላ ያስፈራራው የነበር ይደርስብኛል ብሎ ስጋቱ በልቡ ውስጥ የነበረውን የስቃይ ሐሳቤው ሁሉ ነው ላይ የሚፈጽመው እንኳን ላይ ያደረሰበት። አንድ ጊዜ ያታለለውን ሰው መልሶ እንደዛ እዚህ ላይ የሚያወሩ መሳይስ ምንም ችግር የለበትም። እዛም አካባቢ አይደለም ግን እዛ የአማራ ልጅ ላይ ብለው የሚሉ ሰዎች ቢመጡ ቋንጣቸው ነው የሚሰቅለው። ምክንያቱም ህዝቡ ይታወቃል። የትኛውም ቦታ ላይ አጭበርባሪን አየህ ሞከር አይደለም አታለው እንኳን መጣህ ጀዋር መጣህ የኦሮሞን ህዝብ ቀስቅሰህ እንደ አንድ ሰው አንተን ከተቀበለ ራሱ እውነትም ሰው የላትም ኢትዮጵያ። ወንድም አለ ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ምን አገባቸው? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልዕኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ ህግ አጠፋለሁ ካለ እና አፈርሳለሁ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት መብቱ ነው። መከላከያ አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው፣ ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄድ? ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባል። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አትችልም። ቻለው አንተ ንቅል ነህ፣ ንቅል ነበሩ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። በቃ እንደዚህ ያለው ማህበረሰቡ እየተዘረፈ ነው። የምንበላው የምንጠጣው ከማህበረሰቡ ነው። ተተኳሽ መግዣ ብር የምናመጣው ከማህበረሰቡ ነው። እናቶችን በማብሰብ ማንኛውም ነገር ጉዳት ደርሷል። ያ ተሰምቶኝ ነው ወደዚህ ለመጣ ያቻልኩት። እነዚህ የተማረኩት ናቸው። ያለብን የፈለገውን ያህል አንድ መንግስት ከምንጠብቀው በላይ ረጅም ዓመት እኔ አንዳንድ ሰዎች አሁን ከዚህ ክረምት ያልፍ መንግስት እንግጥላል ትንቢተኛ ነው። እንደዛ ብያለሁ። ቁርጣችሁን እውቁ እየተናገሩ የጀመረውን ቤተመንግስት ጨርሶ ይኖርበት ስለተመኘን አለ መጥፎነቱ ስላወራናል ስለፈለግናል በፍላጎትና በምኞት ከምንገምተው በላይ ረጅም ዓመት ሊቆይ ይችላል። ይሄ ደግሞ በታሪክ በእኛም ሀገር በሌሎች ሀገሮችም ደጋግሟል። አረ ተሰጥቶታል። ልንገርህ ወረዳም እንደ ዞንም እንደ አርሶ አደርም እንደ ገበሬም በጣም ችግር ደርሶብናል። ብዙ ንብረት ወድሟል። እስከ ህይወትም ብዙዎች ወንድሞቻችን አልቀዋል። ፈጣሪ አምላክ በቃችሁ ይበለን ነው የሚሉት። ትግሉ ወይም ጦርነቱ ትርጉም አልባ ነው። ህብረተሰብ በድለናል፣ ራሳችንን ጎድተናል፣ በስነ ልቦና በብዙ ነገር ተጎድተናል። እኛ ከማህበረሰብ ወጣናል። ዛሬ ግን እንደ ዳዊት አንድ ድንጋይ አንስተህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይሏል። አንተ ዳዊት እሱ ጎልያድ እየተባለ በጳጳሱ ላይ የሚሰራ የአጋንንት አሰራር የእርግማን አይነት ዛሬ በጌታ በኢየሱስ ክርስቶስ ስልጣን ጸልያለሁ። ሰበር ኦሮሞን ባረኩ፣ አማራን ባረኩ፣ ትግሬን ባረኩ፣ ስዳማን ባረኩ፣ ወላይታን ባረኩ። ለአማራ ማህበረሰብ ለአማራ እናት አንድ የከርሰ ምድር ውሃ ቆፍሯል። ዲያስፖራ ላይ ቁጭ ብሎ ግን ከተሽከርካሪ ወንበር ላይ ቁጭ ብሎ የውሸት ፕሮፓጋንዳ ይነፋል። ለማይ ነው እንጂ የአማራ ወጣት የሚሞተውን መጥቶ ሞቷል። እሱ የአማራ ወጣት የሚቆስለው መጥቶ ቆስሏል። ለማይ ነው። ይሄን ለማወቅ አለባቸው። ይሄን ነው መረዳት ያለብን።
ለማይ ነው እንጂ በእነዚህ ሞት በነዘመነ በነዛ የሚለምን ለማይ ነው እንጂ ካህናት ተገርፈዋል። እናቶቻችን ለገንዘብ ሲሉ ከጣታቸው ያለ ቀለበት ለመውለድ በቢላ ተቆርጠዋል። እኔ እንደ ግል ያገር ያውቃል 4 በሬ 3 ሙክት አንዲት ጊደር ተበልተውብኛል። ያልተዘረፈ ያልተቀማ ያልተደበደበ ያልታረደ የለም። ታይቶ የማይታወቅ መከራ ደርሷል። ወደ መፍትሄው ስመጣ እውነት ለመናገር ከሆነ ይህንን የሚያደርገው የማን ነው ሲባል የኛ ቤተሰብ ነው። ስለዚህ አሁንም ቢሆን በጫካ ያሉት ወንድሞቻችን መሞት የለባቸው። ነገ ይጠቅማሉ ለሀገር። ሳይመስላቸው የውጭ ሚዲያ አሜሪካ ላይ ተቀምጦ የሚያራግበው ሚዲያ ነው የሚያባላን የሚያናክሳን። እየሰማችሁ ነው አድማጭ ተመልካቾቻችን። አለቅንባችሁ፣ ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮ ነው ዘመዶች በቁማችን መቃብር አልገባ። በዚህ ሰው እንባ የሚቀልድ ይህን ሰው እያስለቀሰ በዚህ እንባ የሚለምን ኤምኤስ ስማቸውን የምንጠራው ሆን ብዬ ነው። እነ መሳይ እነ ሀብታሙ አያሌው እነ ደረጃ ሀብተወልድ እነ ማናቸው የሚባሉት ኤምኤስ ላይ ያሉት ጲላጦስ ጴጥሮስ እነዛና መሰል ሰዎች በየትኛውም ቦታ ላይ ያሉ ሰዎች የነዚህን እንባ ነው እየሸጣችሁ የምትበሉት። በእነዚህ የምትለምኑ ለማኞች ናችሁ። ውጭ ላይ ተቀምጣችሁ የአማራን ህዝብ የምታገዳድሉ የምታባሉ፣ በሸኔ ስም የምትሸግሉ፣ ፋኖ ብላችሁ በጀመራችሁት የምትሸቅሉ ሌቦች ናችሁ፣ ቆሻሾች ናችሁ፣ የተረገማችሁ ናችሁ። እናንተን ያኖረች ምድርም ቢሆን ትረገም። ይህን ገበሬ ያስለቀሰ ሰው እድሜ ልኩን እንባ በቤቱ እንዲሞላና ልቅሶ መከራው አለቅንባችሁ። ይህ ሰው ልማት ፈረሰ፣ እኛም ጠፋን። እንዲያው እንኳን መጣችሁልን እንጂ እንዲያው ኑሮ ነው ዘመዶች በቁማችን መቃብር አልገባ። በዚህም በምትሸቅሉ ፈጣሪ እንትና ቤት የሚያገናኘው መንገድ እቃው ሙልጭ ተደርጎ ተሸጠ። እንዲያለ እቃው ሙልጭ አድርገው የጠጠር መፍጫውን የማሽኑን እቃ ሸጠውታል። አታውቁም? የሬማ ሰው አያውቅም። መከላከያ ገብቶ ተመከላከያ ጋር አይተንህ ነበር እኮ ተብሎ ነው። ኡመር እኮ እቤቱ ገብተው እኮ ነው የገደሉት ሚስቱ ስር እኮ። ሰው ማይል እንዴ ሰውዬ? እንደዛ አይሆንም። ተሽግሩ የምንወጣው ሀቋን ወርጥ አድርገን ሀቋን እየተልፈሰፈሰ የሚቀርም ማለት ሰበር ዜና እንደዚህ ሆኖ በጣም የአማራ ብሔርተኝነት ሲቋቋም የተጠቀመው ኔትወርክ የማህበረ ቅዱሳን ኔትወርክ ነው። ሃይማኖቱን የማህበረ ቅዱሳን አደረጃጀቶች ተጠቅመዋል። ይሄ ነው የመጀመሪያው። ከዛ ባሻገር አማራነትን ኦርቶዶክስን ለማድረግ በርካታ እጆች መካከል ገብተዋል። የአማራ ብሔርተኝነት ገና ኢንፋንት ነው፣ ገና ልጅ ነው። ከኦሮሞ ብሔርተኝነት ጋር እኩል መግጠም ሲጀምርና ችግሮች ሲያጋጥሙት ሰኔ 15 ላይ ኮላፕስ አደረገ፣ ራሱን በራሱ በላ። ስለዚህ የአማራ ብሔርተኝነት ለመታደግ አማራጮች መቅረብ ጀመሩ። የመጀመሪያው አማራጭ ገዳይና ተገዳይን አቃቢ ቃየልና አቤልን ሁለቱም ጀግና ናቸው የሚል ናሬሽን መፍጠር ነው። ሁለተኛው ነገር ምንድነው? የዛሬ 7-6 ዓመት የነበረው ኦርቶዶክስ ተጠቃች ወይስ አማራ ተጠቃ ብለን እንነሳ ወደ ተባለው መመለስ ነው። ስለዚህ ምንድነው የተደረገው? ሰኔ 15 2011 ያ ችግር ተፈጥሮ ሐምሌ 2011 በማህበረ ቅዱሳን ሚዲያ፣ በኢትዮጵያ ኦርቶዶክስ ሚዲያ፣ በሶሻል ሚዲያው ኦርቶዶክስ ተገደለ፣ አማራ በኦሮሞ ተገደለ፣ ተፈናቀለ ከሚል ኢሚዲየትሊ ባለማተብ በውሃብያ ኦሮሞ ተፈናቀለ፣ ተገደለ፣ ባለማተብ ተገደለ፣ ቤተክርስቲያን ተቃጠለች፣ ቤተክርስቲያን በአክራሪ ሙስሊሞች ተቃጠለች የሚል ናሬሽን ተፈጠረ። በሰፊው ሚዛኑን የሳተ ፕሮፓጋንዳ ተለቀቀ። ይሄ ብቻ አይደለም። ይሄ ፕሮፓጋንዳ ለምንድን ነው የተፈለገው? የአማራ ብሔርተኝነት ብሔርተኛ ሆኖ መቆም ስላልቻለና ሰኔ 15 ላይ ስለተሽመደመደ እሱን ለማዳን ሲባል ኦርቶ ኢትዮጵያዊ ብሔርተኛ የሚባለው ወይም ይሄ አሃዳውያን የሚባለው እጁን አስገባና ለመታደግ
ሊታደገው የፈለገው በሃይማኖት መልኩ ሊታደገው መጣ። የዛን ጊዜ በኦሮሚያ ላይ ኦርቶዶክስ ቤተክርስቲያኗን ተጠቂ በማድረግ ሙስሊሙ ኦሮሞ አጥቂ በማድረግ ሙስሊም የሆነውን እስላሙን ማቀጠና ወይም ይሄ ኦሮሞውን ከሸዋው ኦርቶዶክስና ከወለጋ ካለው ፕሮቴስታንቱ የመነጠል ስትራቴጂ ተሄደ። ዓላማው ይሄ ነው። ኦሮሞውን መከፋፈል ነው። በወለጋ ያለውን ፕሮቴስታንት፣ ሸዋ ላይ ያለውን ኦርቶዶክስ እና ምስራቅ እና ደቡብ ዞን ያለውን እስላማ መከፋፈል ነው የተፈለገው። ይህንን ዛሬ የምንሰማው እንዳልኳችሁ ስላሸነፍ ስለተሻገርን እዚህ ቦታ ላይ ሆናችሁ የምትጮሁና ዛሬም ፈረሰ ያላችሁ አናታችሁ ሁሉ እስካሻጥራችሁ እንዴት እንዳፈረስናችሁ እንድትቆጥሩ ኢትዮጵያ እንድትሻገር ብዙ ዋጋ የከፈላችሁት ወንድሞች ደግሞ ያልተደረገ የለም። እኛ እጅ ላይ ገብቶ በእኛ አይን ያየነው እንኳን ይህን ያህል ነው። ታዲያ ይህንን ሁሉ መከራ ማለፋችንን ስኬት አድርጋችሁ ለቀጣዩም ማንኛውም ለሚገጥመን ፈተና ስንቅ በማድረግ እንድንቀጥል ፈጣሪንም በዚሁ እንድናመሰግን ይህን ወቅት ላሻገረን ማንኛውም ጀግና እህት ወንድሞቻችን፣ ልጆቻችን፣ መሪዎቻችን፣ መከላከያ ሰራዊት፣ የጸጥታ አካላት በበጎ ለተሳተፉት ሁሉ እውቅና ሰጠን አመስግነን ሌሎች ጀግና አገር አሻጋሪ ሰዎችንም ቢሆን ወደፊት እንድናመጣ ተስፋ ቆርጦ ተጠራጥሮ የነበረ ሰው ሁሉ ደግሞ እውነታውን እያወቀ ወደ እውነቱ በራሱ አረዳድና መረዳት ወይም ማወቅ ወደ እውነታው እንዲቀርብ ለማድረግ ነው ይሄን ላሰማ የፈለኩት። ምክንያቱም ዛሬ ላይ የጠቅላይ ሚኒስትሩን ኦር የጌታቸው ረዳን ብዙ ሰው ሊያቀርብላችሁ ይችላል። እኔ ግን ይሄ በታሪክ ውስጥ የማካትተው በዚህ አናቱን ምን መተው ብዙ ሰው አለ። ዛሬም ካፈርኩ አይመልሰኝ ብሎ ቆሻሻ ተደብቆ ስሙን ምናምን ደብቆ ሲያባለን የነበረ በዚህ አሁን ይሄ ልጅ እንኳን በተናገረው በኦሮሚያና በአማራ ክልል ላይ በተለይ በወለጋ ጉዳይ ላይ እንደዚህ ዛሬ እዚህ እስከሚገለጥ ድረስ ኦርቶዶክስ ውስጥ ገብቶ ሲዘባርቅ የነበረውን መርሳት የለብንም። ምክንያቱም ቆሻሻን ለመጥረግ ያንን ማወቅ አለብን። ያንን ደብቄ እኔ ሃይማኖቴ ስለሆነ ከበሰበሰ የበሰበሰው ማስወገድ አለብን። ደጋግሜ የምጠቀመው አንድ ምሳሌ አለ። አንድ ሰው በሱሪው ላይ ካመለጠው ወይም ኦልሞስት የአጣዳፊ ነገር ይዞት በሱሪው ላይ ቢያመልጠው ያለው አማራጭ ሱሪውን መቀየር፣ ሻወር መግባት፣ መታጠብና ሱሪውንና የለበሰውን ልብስ በቃ መቀየርና አዲስ ልብስ መልበስ ነው። አሁን ያለው እኛ ሀገር ያለው ብሔርተኝነትና ምናምን በድርቶ ላይ ድርቶ በጥፋት ላይ ጥፋትን ማቀፍ የኔ ከሆነማ ያጥፋ ጥፋተኛን የሆነ ሽፋን በመስጠት ወይ በሃይማኖት ያቀፉ ለመምሰል እስከ ቆሻሻው በሃይማኖት ለመጠቅለል፣ በብሔር ለመጠቅለል፣ በስልጣን ለመጠቅለል፣ በሚያወሩት ቋንቋ ለመጠቅለል፣ በሆነ ነገር ለመጠቅለል ይሞክራል። ያ በጣም ለጥላት የሚመቸው እጅግ እየተበሳበሱ ራስን እያጠፉ ጥላት ግን የበለጠ ነፍስ እየዘራ የሚሄድበት ሁኔታ መፍጠር ነው። እንደዚህ አይነትን የቆሻሻ እውነት በግልጽ መናገር፣ ጥሩን ጥሩ መጥፎን መጥፎ በምክንያት ማለት ነው። እያዩ እንኳን እና የልጅ በዛ ላይ የተሳተፉ ሰዎች እንዴት እናቅፋቸዋለን? ማየት መቁጠር ያለብን እነዛ ሰዎች የትም ቦታ ላይ ቢሆኑ ጤነኞች አሉ። ከዳኑ መዳናቸው በደንብ ቸክ ተደርጎ አይደል? ይሄ ኳራንታይን ይገቡ የነበሩ ሰዎች ቸክ ተደርገው መዳናቸው ሲረጋገጥ ነው ከሌላው ጋር የሚቀላቀሉት። ልክ እንደዛ በጥንቃቄ ተመርምረው ከተስተካከሉ እና ያንን ካረጋገጥን በኋላ የምንሄደው እንጂ ዝም ብለን የምናቅፍበትም እውነት የለም። ዓለም ብዙ ሰው ዓለም ላይ ፍትህ ያለ የሚመስለዋል። ወንድ ወንድን እንዲያገባ፣ ሴት ሴትን እንዲያገባ፣ ጾታ መቀየር ህጋዊ ነው የሚል ዓለም መሆኑ ለምንድን ነው ሰው በየቀኑ ይህን ማስታወስ ያስፈልጋል? ሰውን ከእንስሳ ጋር ማጋባት፣ ሰው ጾታውን መቀየር፣ በዛ ልክ ተፈጥሮን የሚቃወም ራሱን የሚጠላ ማንነትን እንደ ስልጣኔ የሚቆጥር እንደ አዋቂ የሚቆጥርና በዛ የሚመካ ትውልድ መካከል ላይ ያለን መሆናችን ለምን እንደምንረሳም አይገባኝ። በዛ ልክ የሰው ልጅ እሳቤው ተንሸዋሮ ሲያበቃ በብሔር ውስጥ ሆኖ በሆነ ባበደበት ነገር ላይ እስከሚድን መጠበቅ አያስፈልግም እኮ። ራሳችንን ከዛ እንጠብቅ ነው እንጂ ያ ሰውዬ ይዳን አይዳን የራሱ ጉዳይ። ምክንያቱም በዓለም ላይ ሰው ሰለጠንኩ መሰልጠንና መሰይጠን ስልጣኔ ያጠፋው፣ ዲሞክራሲ ያጠፋው፣ ኢኮኖሚ ራስን መቻል ምናምን ያጠፋው ብዙ ሰው አለ። በሀገራችን ብዙ ድሃ እናት አባቶቻችን እያስለቀሰ የዘረፈ ሰው የሚወልደው ልጅ ወይ የአካል ጉዳተኛ ነው ወይ የአእምሮ ጉዳተኛ ነው ወይም የአደንዛዥ ዕፅ ተጠቃሚ ነው። ብቻ ጤነኛ ሰው አይደለም። ለምን? በደል የደረሰባቸው ሰዎች እንባ ነው እንደዛ የሚያደርገው።
ምንም በቃ አንዲት እናት መንገድ ላይ በቃ በሆነ አጋጣሚ ወለደች አረገዘች ምጧ አይጠናም ልጁ ሲያድግም ማወር እንደዛ እሱን ዛሬ ማየት እንችላለን። ስራችን በጣም እየጎዳን እንደመጣንምና ስራን ማስተካከል ዓለምን በዛ በተረዳ መልኩ ራስን ከዛ ቆሻሻ ነገር ለመጠበቅ የሚደረገውን ጥንቃቄ አብራችሁኝ ያላችሁት ወንድሞቼ እንድትሰሙኝና ተስማምተን የሚበጀውን አድርገን ራሳችንን ከመጥፎ ጠብቀን በጎ ነገሩን እየተጠቀምን ከሻለ ሰዎችን እያዳን ያ ቢቀር ግን ራሳችን ሳንጎዳ ለመቀጠል ነው እንጂ እነዛ በሽተኞች ይዳኑ አይዳኑ ከሚለው ጋር አይደለም። በዛ ስሜት እንድትረዱ ምክንያቱም በዛ ላይ ከተሻለ ሶቃ ላይ መኪና ያ ሁሉ በግራ በቀኝ አንድ መኪና በአንድ ቀን ስንት አምርቶ የሚያኮፊትም አለ ሀኪሱ ያለውን ሀቤት ከተገባ ከቤቱ ያለውን ነው እንጂ ተበድረህ አንጣኔ አላውቅልህም ተበድረህ ሰዎች እንምከር ከዚህ ያለነው ሰዎች ቤተሰብ እኮ ናቸው እዚህ ያለን ልጆች እኮ ናቸው የሄዱት አብሮ የሚያቦካው ህብረተሰብ እንደሆነ ህዝቡ ይህን የሚመስል አረዳዳ ህዝቡ ደስታውን እየገለጠ ነው የሚታወቀው ይሄ ነው። አሁንም ቢሆን የበደለ ካለ እናስሳለን፣ የቀመለ እናስመልሳለን። የደበደበ ፋኖ ካለ መቀጥታ ሀፊታቸው አመጣን እናስክሳለን በእርግጠኝነት እነዚህ እንደሚያፈራል እዙ ላይ ቀጥሎ ደግሞ እንደዚህ እያቀበልን ነው እንጂ የትም አይደርስም። ስለዚህ እነዚህ እንደዚህ ሰው መጎተት ለመንግስት ምንም አይደለም፣ ለእነሱ ህይወት ግን መታደግ ነው። ልጆቻችን ከሞት እናድናቸው። እኛ ስንቅ እያቀበል ነው እንጂ ነው የሚለው ማገት መታገት ይሄን ያህል ብር አንተ ከዚህ ሁታ እየተባባል የምንኖርበት ነው ወይ? ይሄ ነው ወይ አላማ? አማራ ነፃ ማውጣት ይሄ ነው ወይ? በተለይ ትምህርት ቤት በመዝጋት ነው ወይ? መንገድ ተዘጋ። 3000 ብር የነበረ በቆሎ 6000 ብር እየገዛ ነው። 300 ብር የነበረ በርበሬ 1200 ብር ገብቷል። ለምን ማን ዘጋ? ኦሮሞ መተዘጋው፣ ትግሬ መተዘጋው። ሰላም የምትሉት አማራ ነው። ጫካ ለጫካ እየሄዱ ህዝብን የሚዘርፉ ህዝብን የሚያሰቃዩ ሰው የሚገሉ ይሄ ጀግንነት አይደለም። የኢትዮጵያ ባህሪም አይደለም፣ ባህላችንም አይደለም። በባለቤትነት የሰላሙን ችግር መፍታት ካለበት እዛ አካባቢና እዛ አካባቢ ያለ የቦረና ህዝብ ነው። ተራ ቁጥር አንድ እኛ ነን። በየጫካው ያለ በየዱሩ ያለው ሰው የመመለስ የማስተካከል ከፍ ሲል ደግሞ የመዋጋት ይህንን ሁሉም ድርሻው እንዲወስድ ነው። አብይ አይደለም ይሄንን ሁሉ እርምጃ እንዲወስድ ያደረጉ። ስታነሱ የዚህ ሁሉ ወንጀል ተጠያቂ ማን ነው? አብይ አይደለም፣ እነሱ ናቸው። አይቆጭም? ጎንደር ውስጥም ሆነ ጎጃም ውስጥ ወሎ ውስጥ የምታደርጉትን ወንጀል አቁሙ ነው። እርምጃ ቢወሰድባችሁ ማልቀሳችሁ። እርምጃውን የሚወስደው አካል ባለቤትነት ስላለው ዘመነስ ያለበት አካባቢ መራዊ ውስጥ ስንት ሰው አስጨረሰ? ይሄ ነው እነኚህ ወንጀለኞች ያደረጉት ድርጊት እስካሁን ድረስ እናንተ የምትፈልጓቸው ወንጀለኞች ወንጀለኛ ሆነው ሲጠሩባችሁ ያንገበግባችኋል፣ ታለቅሳለህ፣ ደም ትተፋለህ። ገና ነው የምልህ። አብይ ላይ ጣትን የምጠለቁለው ለምንድን ነው? ለምልህ ብርሃኑ ጁላ ላይ ለምንድን ነው ጣትን የምጠለቁለው? ለሰዎች ላይ ሌሎች ላይ ወንጀለኛ ነው ብለህ ስትፈርድ ራስህ ቤት ውስጥ እየገደለ ያለውን ወንጀለኛ አቅፈህ መጓዝ አትችልም። ሁሉም የመንደር ኮበሌ በሬውን ይሸጥና ፋኖ ነኝልና ማታ ማታ ይገባና መቀጥቀጥ 300 ብር 3 አሳ ስንዴ ጤፍ በማዲጋ መቀበል። ይህ እንግዲህ በኋላ የአንዱን ጠመንጃ ይነጥቃሉ። ከነጠቁ ወደ ካዳሉ ወዲያው መጋደል ነው። ጉዱን ነው። ጀዋር እንደ ብዙ የኢትዮጵያ የፖለቲካ ሊቃን ለወንበር ራሳቸውን የሚያመቻቹ ወይም ፖዚሽን የሚያደርጉ ሰዎች ሁሌ እንደሚሆኑት መሲሐዊ ተልእኮ ለራሱ መቀበሉ ሜሳያኒክ ሚሽን ምንድን ነው? ይሄ የአዳኝነት የታዳጊነት ተልእኮ ለራሱ የተቀበለ ይመስላል። ንግግሩ ሁሉ የሚያጠነጥነው በየመድረኩ አድማጮቹ እስኪቃወሙ ድረስ ኢትዮጵያ የማዳን ተልእኮ ነው ያለኝ
የሚል ንግግር አለ። ስለዚህ አሁን ተልእኮ መሆን ያለበት እናንተ ዝም በሉ ይሄንን ሀገር ልታደግ ሲል ኮንስቲትዩንሲውን ፎር ግራንትድ መውሰድ መርሳት ብቻ ሳይሆን እንደ ፖለቲካ ስብዕና ራሱ እኔ ይሄ የአዳኝነት ተልእኮ የሚወስድ አመራር ሰስፔክት መሆን አለበት። ሙሴነት ወይም ኢየሱሳዊነት በጣም አደገኛ ነው። አብይ ኦሮሞ ስለሆነ የእሱ መንግስት የኦሮሞ ነው እና እኛ እንጠየቅበታለን፣ ስለዚህ እኛ እንዳንጠየቅበት ኢትዮጵያን እናድን የሚል ስብዕና መያዙ አይ ቲንክ ለእኔ ትልቅ ውድቀት ነው። አንድ የፖለቲካ መሪ ሰው ራሱን የአገር አዳኝ አድርጎ ማቅረብ ሲጀምር ምን አይነት የዘቀጠና ውድቀት እንደሆነ አለመረዳት። ፖለቲካ የነፃ አውጪነት ንግግር ራሱ ትክክል አይደለም ነው እያልኩ ያለው። አሁን የነፃ አውጪነት ከዚህ አልፎ አገርን የመታደግ መሲሐዊነት ነው እያልኩ ያለው። መሲሐዊነት ተልእኮ መውሰዱ አይ ቲንክ ፖለቲካሊ በጣም በጣም መውረድ ነው። እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ በተለይ በሚዲያ አካባቢ ያሉ በሶሻል ሚዲያ አካባቢ ያሉት በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። አንደኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸውን የሚወዱ ሰው ናቸው። እኔ በራሴ በኩል ለማጣራት ሞክሬያለሁ። ሰው የባግራውንድ ምን ነው ኢህአዴግ ውስጥ በነበሩ ጊዜ ሁሉ ከባድ ሪስክ እየወሰዱ ሲታገሉ የነበሩ ሰዎች ናቸው። ሲሆን ናቸው እሳቸው ብቻ ሳይሆን ሌሎቹ እንደውም እንደኛ ተሰደው ሁሉ ነበር